حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአሳቢሂ ወመን ዋላ። ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህን ፕሮግራም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ በተናገርኩት መሰረት ተከታታይ ትምህርቶችን ለማስተማር እንደ መግቢያ ያክል ዕቅበተ ኢስላም ምን ማለት ነው የሚለውን ነገር አሁን ተነትናለሁ ማለት ነው። ያው በአረብኛ ደፋእያ የሚለው ቃል ዳፈዓ ማለትም መከተ፣ አቀበ ከሚስረው ቃል የመጣ ሲሆን መከታ ዕቅበት ማለት ነው። ኢስላም ማለት ደግሞ ያው እንደምታውቁት አላህን በብቸኝነት ማምለክ፣ መገዛት፣ መታዘዝ ኢስላም ይባላል ማለት ነው። በጥቅሉ ደፋኢያቱ ኢስላም ማለት መካቴ ኢስላም፣ ዕቅበተ ኢስላም ወይም ደግሞ በእንግሊዝኛ ኢስላሚክ አፖሎጀቲክስ ይባላል ማለት ነው። ለእስልምና ደግሞ ጠበቃ፣ ዘብ፣ አበጋዝ በመቆም በመካቴ እስልምና የተሰማራ ወንድም ከሆነ ሙዳኢፉል ኢስላሚ ይባላል ማለት ነው። ሴት ከሆነች ደግሞ ዳይፋቱል ኢስላሚያ ትባላለች ማለት ነው። አቃቢት ኢስላም ማለት ትባላለች ማለት ነው። ምናልባት አቃቢ ምናምን የሚለውን የቃሉ ትርጉም ግዕዝ ነው ራሱ ኖርማሊ ማለት ነው። ወደ አማርኛ ስንመልሰው ግዕዝ ነው ራሱ። አቀበ ማለት ራሱ ጠበቀ ማለት ነው፣ ተከላከለ ማለት ነው። ለምሳሌ ቃሉ ራሱ አቃቢት የምትለዋ ነገር አይታችሁ ከሆነ በኦርቶዶክስ ወደ ቤተልሔም ውስጥ ጀርባ ላይውና ግብር የምታዘጋጅ ሴት አቃቢት ትባላለች ራሱ ኖርማሊ ማለት ነው። አቃቢ ማለት ደግሞ ጠበቃ ራሱ ለምሳሌ በፍርድ ቤት ጠበቃ አቃቢ ይባላል። አቃቢ ሕግ የሚባል ነገር አለ። ስለዚህ መከላከል ዲፌንድ ማድረግን የሚያመለክት ነገር ነው ቃሉ ማለት ነው። እንደገና ደግሞ ውቃቢ የሚባል አለ። የወሰዱት ጠንቋዮች ምናምን የወሰዱት ከኦርቶዶክስ ነው የወሰዱት በተሳሳተ መንገድ ማለት ነው። ውቃቢ የሚለው ቃል መጠበቅን ውቃቢ አምላክ እነሱ ምናምን ይላሉ፣ ግን በትክክለኛ ውቃቢ አምላክ ካየ ነው ይሄ አንዱ አምላክ ነው፣ ጠባቂው ማለት ነው። መጠበቅን ለማመልከትም ይመጣል ራሱ ኖርማሊ ማለት ነው አቃቢ የሚለው ቃል ማለት ነው። ለማንኛውም አቃቢያን የሚለው የአቃቢ ብዙ ቁጥር ሲሆን አቃቢያት የሚለው ደግሞ የአቃቢት ብዙ ቁጥር ነው። በእንግሊዝኛ የአፖሎጀቲክስ ይባላል። የመጣው ቃሉ ራሱ የእንግሊዝኛው ቃል ራሱ አፖሎጊያ ከሚለው ከግሪክ ቃል የመጣ ነው። መከላከል ማለት ነው ከሚል ከግሪክ ኮይኔ የመጣ ቃል እና ዋናው ነገር የኢስላምን አርማ ወይም ደግሞ ዓላማና ኢላማ አንግበው የተነሱ የኢስላም አርበኞች አቃቢት ኢስላም ወይም ደግሞ አቃቢ ኢስላም ይባላል ማለት ነው። ይሄ ነው እንግዲህ ለመግቢያ ያክል ነው። ዕቅበተ እምነት ይሉታል እንደውም በአማርኛ። ዕቅበተ እምነት ማለት የእምነት ጠበቃ ማለት ነው፣ የእምነት ዘብ ማለት ነው። እና በዚህ መስክ የተሰማሩ ሰዎች ተባታይ ከሆነ አቃቢ ኢስላም ይባላል። አነስታይ ከሆነች ደግሞ አቃቢት ኢስላም ትባላለች ማለት ነው ራሱ ማለት ነው። እና ከዚህ አንጻር ነው እንደ ስሙ ግር እንዳይላችሁ ነው። እኔ የተሰማራውበት ፊልድ ምንድነው የሚባለው አቃቢ ኢስላም ነኝ ማለት ነው። ሌላ ምንም ነገር አይደለም ማለት ነው። እና ሴትም አለ ወንድም አለ። ወንዶችም ሴቶችም ናቸው እዚህ ስራ ላይ የሚሰሩት። ሴቶችን ስለሚያስተምሩ ምን ይባላሉ? ኡስታዛ ይባላሉ። ለምሳሌ ወንድ ደግሞ ሁሉንም ስለሚያስተምር ኡስታዝ ይባላል ማለት ነው። ኡስታዝ ማለት ሲምፕሊ አስተማሪ ማለት ነው። ሌላ ምንም ነገር የለውም። ሌላ የተለየ ነገር የለውም። እና ምንድነው የሚሆነው? ይሄ ዕቅበተ ኢስላም የሚባለው ነገር ዋናው ነገር ምንድነው? በዛ ስራ የተሰማሩ ወደ አላህ ሰዎችን በመጥራት በጥበብና በመልካም ግሳጼ ሰዎች ሲጣሩ በሚጠሩበት ሰዓት ላይ የሚኖረው ፕሮሰስ ነው ራሱ ዕቅበተ ኢስላም ማለት ራሱ። ለምሳሌ ሱረቱን ነህል ምዕራፍ 16 ቁጥር 125 ላይ ወደ ጌታ መንገድ በጥበብና በመልካም ግሳጼ ተጣራ ይላል፣ ጥራ ይላል። ስለዚህ ዳዋ ማለት የሚለው ቃል ራሱ ዳአ ማለት ነው፣ ማለት ጠራ ማለት ነው። ከሚስረው ቃል የመጣ ሲሆን ጥሪ ማለት ነው። ሰዎችን ወደ ኢስላም ወደ አላህ ሰዎችን አላህን ብቻ እንዲያመልኩና በእርሱ ላይ ማንንም ምንም እንዳያጋሩ በማስተማር ወደ አላህ መጣራት ዳዋ ይባላል ማለት ነው ራሱ ማለት ነው። ስንጠራ ደግሞ እዛው ላይ ምን ይላል? ወደ ጌታ መንገድ በጥበብና በመልካም ግሳጼ ጥራ ይላል። በጥበብ ማለት በሂክማ ጥራ ይላል፣ በመልካም ግሳጼ ይላል። ያው ሐዘን የተሞላበት እንደምናስብላቸው ነገ ጠዋት የሂሳቡ ቀን እንዳለ የፍርዱ ቀን እንዳለ አስበን ሰዎች ወደ እሳት የሚሄዱበት ነገር አለ ብለን አስበንና አቅደን ለነሱ አዝነላቸው መሆን አለበት። በመልካም ግሳጼ መሆን መቻል አለበት ማለት ነው። እንግዲህ ይሄን ይመስላል ከብዙ በጥቂቱ ደፋኢያቱል ኢስላም ማለትም መካቴ እስልምና ዕቅበተ ኢስላም ወይም ደግሞ ኢስላሚክ አፖሎጀቲክስ ማለት ይሄን ይመስላል። ዕቅበተ ኢስላም 3 ረድፍ አለው።
አንደኛው አዎንታዊ ትምህርት አፈርማቲቭ ቲቺንግ ይባላል። እሱ ምን ማለት ነው ሲባል የእስላምን መልእክት ለሌሎች ማስተላለፍ፣ ስለ ተውሂድ ሊሆን ይችላል፣ ስለ ፊቅህ ሊሆን ይችላል፣ ስለ አቂዳ ሊሆን ይችላል። የተለያዩ ነገሮችን ለሙስሊም ላልሆኑ ሰዎች ማስተላለፍ ትልቁ ትምህርታችን እኛ ተውሂድ ነው። ስለዚህ የተውሂድ ትምህርታችንን ለሌሎቹ ስናሰራጭ ምን ይባላል? አዎንታዊ ትምህርት አፈርማቲቭ ቲቺንግ ይባላል ማለት ነው። ሁለተኛው ረድፍ ምንድነው? የመከላከል ትምህርት ነው። ዲፌንሲቭ ቲቺንግ የሚባለው ነገር ነው። በኢስላም ላይ የሚሰነዘሩ ትችቶችን መልስ መስጠት ማለት ነው። የምንሰራው ስራ ይሄ ነው ራሱ ሁለተኛው ማለት ነው። ሶስተኛ የምንሰራው ስራ የማጥቃት ትምህርት ኦፌንሲቭ ቲቺንግ ማለት ነው። የሌላ እምነት ተከታዮች ላይ የሚያምኑበት ነገር በማነጻጸር እውነቱን መግለጥና ሐሰትን ማጋለጥ ነው። ያ ማለት የሌሎችን ሰዎች ስብዕና መንካት፣ የሌሎችን እምነት ማንቋሸሽ ወይም ደግሞ ምናምን ሳይሆን የሌሎችን ስሜት እምነት ሳይሆን ረብጣ የሆነ ሐሳብ ይዘን በተሻለ ሐሳብ ለማድረቅ መሞከር ማለት ነው። እነሱ ጋር ያለው ነገር ኮመን የሆነ ግራውንድ አለን፣ ኮመን የሆነ ፑል አለን። እንደገና ደግሞ እሳቤው ደግሞ ትክክል አይደለም ብለን ሐሳቡ ላይ ብቻ መሞገት ማለት ነው። አይ ቲንክ የማጥቃት ሲባል ሰዎችን የማይፈልጉትን ነገርና የሚያስቆጣቸውን የሚያናዳቸውን ነገር ማድረግ መቻል አይደለም ራሱ ማለት ነው። ስለዚህ በጥቅሉ ዕቅበተ ኢስላም ማለት የኢስላምን እሳቦት ርዕዮት አብዮት በማስረጽ እና በማራመድ ጸረና ጠለ ኢስላምን ማንኮታኮት ነው። ራሱ አጽራረ ኢስላም የሆኑትን ሰዎች ማንኮታኮት ነው ሐሳባቸው ማለት ነውና ይህን ይመስላል። እንደው ለመግቢያ ያክል ነው። ኢንሻአላህ ተከታታይ ትምህርቶች ይኖሩናል በተለያየ አርዕስት ላይ ማለት ነው። ምክንያቱም ይሄ ሙቃረና ነው። ሙቃረና ማለት ኮምፓራቲቭ ሪሊጅን ወይም የሃይማኖት ንጽጽር ነው ዋናው ዓላማው ማለት ነው። ፕሮፌሽኑም በዚህ ደረጃ ላይ ነው ያለው ማለት ነው። ስለዚህ የተለያየ ትምህርቶች ይኖሩናል። በትሪኒቲ ወይም ስላሴ የሚባለው ትምህርት ምንድነው የሚለውን ነገር እናያለን። ነገረ ክርስቶስን እናያለን፣ ወይም ደግሞ ክራይስቶሎጂ ወይም ክሪስቶሎጂ ወይም ደግሞ ክርስቶሎጂ የሚሉት ማለት ነው። በተለያየ አጠራር ይጠሩታል። ስለ ባይብል ማን ጻፈው የሚለውን ነገር አንዳንድ ነገሮች ጥቅሶች፣ በባይብል ዙሪያ የሚነሱ ጥያቄዎችን ማንሳት፣ ሌሎችም ነገሮች አሉ። ራሱ ነገረ ማርያም ላይ የሚነሱ ነገሮች አሉ። ነገረ መላእክት ላይ ራሱ እና የተለያየ ታሪኮችን ታሪካዊ ዳራ ታሪካዊ ፍሰት ያላቸው ነገሮች እንማራለን ማለት ነው። ግን ይህንን ስናደርግ ዕቅበተ ኢስላምን መሰረት አድርገን ማለት ነው። ዕቅበተ ኢስላም ራሱ የተለያየ ነገር ይዞ ነው ያለው። ትምህርት ብቻ አይደለም የያዘው። እንዳልኳችሁ አፈርማቲቭ ዲፌንሲቭ እና ኦፌንሲቭ ቲቺንግ ብቻ አይደለም ያለው። አባሪ ትምህርቶችም አሉት። ኮምፕሊሜንተሪ የሆኑ ትምህርቶች አሉት አብሮት ማለት ነው። ለምሳሌ አኽላቅና አደብ የምንለው ሞራልና ግብረ ገብ የምንለው ማለት ነው። ወይም ደግሞ ሞራልና ኤቲክስ ነው የምንለው ማለት ነው። ግብረ ገብና አደብና አኽላቅ የምንለው ነገር ግብረ ገብና ስነ ምግባር ማለት ነው። ራሱ ኖርማሊ ሞራልና ኤቲክስ የምንለው ነገር ማለት ነው። ስለዚህ ሞራልና ኤቲክስ የሆነ ትምህርቶች አሉት ማለት ነው። ከዛም ባሻገር ደግሞ ስነ ልቦና ማለት ምንድነው? ነገረ ልቦና ወይም ደግሞ እንትን የሚባል ሳይኮሎጂ የሚባል ነገር አለው። በሳይኮሎጂ የተነሳ ያለውን ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን ኤንድ ሚሞሪ ያለውን ነገር ውስጥ ያለውን ጥንካሬ ማለትም ሰው ሳይኮሎጂካል ሜካፖችን ማወቅ ማለት ነው። ሳይኮሎጂካል ትሪኮችን የሰዎችን ማወቅ የሆነ ትምህርት አለው። ሌላው ሊንግዊስቲክ የሆነ አፕሮች አለው። ራሱ ስነ ቋንቋ መሰረት ያደረገ ነገር አለው። ሌላው እንዳልኳቸው አፖሎጀቲክስ የሚባለው ትምህርት ሎጂክ ወይም መንጢቅ የሚባለውን ነገር ያካትታል። መንጢቅ ማለት ሎጂክ ነው፣ ስነ አመክንዮ ማለት ነው። የሙግትን አወቃቀር፣ የሙግትን አደረጃጀት፣ የሙግትን አሰላለፍ ከዛ በኋላ የሙግትን ደግሞ አገማገም ስናጠና ማለት ነው። እና ይሄን ይመስላል ኢንሻአላህ። ትምህርቱ ሰፋ ያለ ነገር አለው፣ ግን በወፈረር ለቀምሻ ያክል ከብዙ በጥቂቱ ይሄን ይመስላል ኢንሻአላህ። በቀጣይ ትምህርት አንዱን አርዕስት መርጠን በተከታታይ ትምህርቶችን እንማራለን፣ እናስተምራለን። ለጊዜው ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።